ብዙ ነገር ብላ ነው ገባሽ? ሌላ ሰው ከምለምድ ይሄ ያስኩትን ወደ ራሴ አድርጌ መልሼ ይዛለሁ የማለት ሀሳብ ስላላት ነው። ብዙ ጊዜ እኛም ያሳልፍነው ነው። እኛም ወልደን ያሳድገናል አይደለም እንዲ። ሰው ደግሞ ከሚያውቀው ከተማረው አሳልፈው ከላይፉ የሚነግርሽን የምትፈልጊውን ትቀበያለሽ፣ የማትፈልጊውን ደግሞ ትተይዋለሽ። ችግር የለም እኮ ሰው የመሰለውን ነው ማድረግ የሚችለው። ትክክል ነሽ ገንዬ። ያው እኛ እንግዲህ የምታንሰፈስፈን በምን ቀን እንደገባች ውስጣችን አላውቅም። ኢየሱስ በቃ እኔ እንጃ። በስመ አብ በምን ቀን የሆነ ነገር ስታይ ልብሽ እንደዚህ በአፍሽ ልትወጣ ነው እኮ የምትደርሰው። እኔ አሁን እንደዛ ነው የሚያደርገኝ። በቃ እንቀጠቀጣለሁ ገና ርዕሱን አይቼ የሚረብሽ። ለምን መሰለሽ እንደዛ የምትሆኝ? እስካሁን ድረስ ምንም ድርቋት አልኩኝ እውነት እንዴ። እኔ በአንዳንድ ጊዜ እኮ ስሜታዊ ሆናለሁ፣ ከእንትኔ ውስጥ እወጣለሁ፣ በቃ ከራሴ ሁሉ እወጣለሁ። አንዳንዴ ለምን እንደሆነ አላውቅም ገባሽ? እና እንደዛ ሰውን ደግሞ ይገርመኛል። ለካ የሰው ልጅን ሰው ሳትወጁ ነው ለካ የምትወጁ፣ ሳታስቢው ማለት ነው። ሰው ፈልጎ አይደለም ሰውን የሚወደው ለካ ላለው እግዚአብሔርን አስቢ። የማታውቂውን ሰው የማያውቅሽን ሰው ይህን ያህል ከሆንሽለት እንግዲህ አስቢው። ግን አንዳንዴም እንደዛ መታደል ነው ገባሽ? እንዴት ነው ክርስቶስ ማንንም አይመርጥም ማለት እናንተ ከምትሞቱ እኔ በቃ በምን ቀን ዩቲዩብ የሚባለውን ነገር ማለት ነው በሁሉም ፌክ ነው ይመስለኝ እና ማለት አላየውም ጭራሽ። በዛ ላይ የሚተላለፈውን ሚዲያ እውነት እንደዚህ ዝም ብሎ የውሸት ወሬ ይዘው ነው የሚናፈሰው ብዬ ነው የማስበው። የሀይሚና የብሩኬን አየውን ተጠመርኩኝ ገንዬ፣ በቃ ተጠመርኩኝ። በምን ቀን እንደገባሁበት አላውቅም እውነት። ግን ያስጨንቀኛል። እነሱን ስታይ ልጆችሽን ታያለሽ ገባሽ? ልጆችስ ቢሆኑ በጣም ደግሞ ያሳዝናሉ። ሁለቱም የሚያሳዝኑ ናቸው። እንዴት ነው በቃ የሆነ አንደኛውን ትተሽ አንደኛውን የማትተይበት ውሳኔ ውስጥ ነው የምትገቢው። ቢኮዝ ሁለቱም የተሳሰሩ ናቸው። እግዚአብሔር ያሳዝናሉ ሁለቱም ገባሽ? እና እዚህ ጋር እኛ ምንም ነገር ፈልጌ እኮ አይደለም፣ ግን በቃ አብረው ኖረው አብረው ሆነው ማየት ስለምፈልግ ነው። ያ የኔ እኮ እንትን ነው እኮ ላይሆንም ይችላል እኮ ግን ይሄ በቃ እኔም እንደዛ ነኝ። በራስሽ ጊዜ በቃ ይሄ ነው። እና ግን ይገርመኛል አንዳንዴ ከራሴ ጋር ሞኝ ሆንኩ እንዴ እኔ እላለሁ። ምን ውስጥ ምን እያደረኩ ነው እላለሁ። እግዚአብሔር አሁን ትናንትና በጣም ያስብላል። ግን በቃ ተነክረሻል፣ በቃ ወደሻል እኮ አሁን መውጣት አትችይም። እኔ እንጃ ያስጨንቀኛል አሁን የፊውቸራቸው አስጨንቅሽም? ፊውቸራቸው እኮ ግን እኮ ያስጨንቅሻል። ግን ትወጫለሽ፣ የማይወጣ ነገር የለም ገባሽ? ነገር ግን የሆነ ያሰብያለሽ እንደ ሰው እንደ ልጆችሽ በቃ የሆነ ነገር እንደ ሰው ሆኖ ብታይ አንቺ የፈለግሽውን አድርገውልሽ ሆነው እነሱን ብታይ እነሱ ደህና ቦታ እንዲደርሱ ማዝም ያለው እውነት ለመናገር አልፌ ነው ያየሁትና ማለት የሆነ መጥፎ ነገር ኔጌቲቭን መስማት የማትፈልጊው ነገር የለም ጆሮሽ ውስጥ እንዳይገባ የምትፈልጊው ነገር ማለት ነው። ግን አየሽ አንዳንዴም ደግሞ ይኸውልሽኝ ሚዲያ ላይ እንደዚህ የሚወድሽ ሰው መጠንቀቅ አለብሽ። ሰው ለሚወድሽ ሰው መጠንቀቅ አለብሽኝ ገባሽ? ልክ እንደ ራስሽ ማለት ነው። ሰው እንደ ራሱ ሲወድሽ አንቺም እንደ ራስሽ መውደድ አለብሽ። ክርስቶስ እኮ የሰው ልጅ እንደ ራሳችሁ ውደዱ ብሏል አይደለ እንዴ? ያንን ነው ማሰብ ያለባቸው። ልጆች ናቸው ገባሽ? አይኖ ያጠፋሉ፣ ልጅነትም ነው እንዲህ የሚያደርጋቸው። ግን አንዳንዴ ደግሞ ለተመልካቹም ማሰብ አለባቸው። የተመልካቹንም ስሜት ማዳመጥ አለባቸው ገባሽ? ሰው ደግሞ የተሰማውን ነው። አንዳንዴ ሁሌ በመታለል እንደተታለለች ስታስቢ ያምሻል ገባሽ? ያታልላት ይሆን እንዴት ያለሽ እንደ ሴት ማለት ነው ምልሽ ገባሽ? ያንንም ደግሞ እነሱም ደግሞ ለምን እንደዚህ እንዲሰማቸው እናደርጋለን? እነዚህ ሰዎች ስለሚወዱን ነው። ዛሬ እኮ ሰው የሚወደው ሰው እኮ አለ። ያው እግዚአብሔር ልቦና ይስጣቸው። እግዚአብሔር ደግሞ እኛም ያሰብነውን ያርግልልኛ። እንደነሱ ሳይሆን እንደኛ ይሆንላቸው። እነሱ ልጆች ናቸው እንደፈለጉት ገባሽ? አያውቁትምና ያጠንክርልን እግዚአብሔር። እናንተን ስላ ይህንቲም በማወቅ ለወዳችኋለሁ። እግዚአብሔር ጤናችሁ ሁላችሁ
ሄዳችሁ እንዴ? ነው ገንዬ ኔትወርክ መሰል። እሷማ ኢትዮጵያ ነው ያለችው። ግን በጣም ነው የምትገርሙት። ኢትዮጵያ መሆናችሁ ብዙ ሰው ትከታተላላችሁ። አሁን እየገባችሁ ነው ላይቭ ላይ። ጂጂን ታውቂያታለሽ? ጂጂን ትገባለች ከኢትዮጵያ። ጠዋት የሚሆነች ገብታ ነበረ። በቀደም አገኘኋት እኮ። ልክ ትከታተላላችሁ። እኔ ወይዬ የሆነች ልጅ የማርያም ልጅ የምትባል በጣም ወድሻ ንገሪ ለመቅዲ እያለች መቅዲ አልሰማችም። ኮሜንት በጣም ወድለው አለች በኦሮምኛ ጽፋ። ቴንክ ዩ ቬሪ ማች። የማርያም ልጅ የምትባለው ይኸው አድርሰልሻለሁ። እሺ እናቴ ናችሁን ኮሜንት ወድሻለሁ አለች። እኔም ወድሻለሁ እና እንደዛ ነው ልሻለሁ። ቆንጆ ነው ገንዬ። ምን አንቺ ምን የትላንቱን ደስ ብሎሻል ወይስ ከፍቶሻል? በትላንቱ ከፍቶኛል። የሙሽዬ ቤት በመድረ እንትን በማለቱ ደስ ብሎኛል። ያው ልጅ መቼስ የልጅ የወድ ፍሬ ቁም ነገር ደርሶልሽ እናትን ሲያስደስት ደስ ይልሻል እውነት ለመናገር። ግን በተቃራኒው ደግሞ ንግግሩ ጥሩ አልነበረም እና በዛ ተከፍቻለሁ። አልኩሽ እኮ አልፌ ነው የማየው እና ኔጌቲቭ መስማት አልፈልግም። ወረድ ሁሌ ማለት አንዳንዴ ኔጋቲቭ ነገር ያጠናክራል፣ ሰውን አቋም እንዲኖርሽ ያደርጋል። በእርግጥ ግን ያው እነሱ እንግዲህ ስራ ስለሆነ እኛ ስራ ብለን ነው እንግዲህ ስራ ሲሉን ስለሰማው እኔ ስራ ውስጥ የሚነግረን ስራ ማለት ይከብደኛል። ስራ ነው ግን ያው ይስሩ፣ ነገ የሚያድጉ ልጆች ናቸው። ግን ቃላቶቻቸውን ተጠንቅቀው ቃላቶቻቸው መጠንቀቅ አለባቸው። ለምን ብትይ ብዙ ጊዜ ካፍ ሲወጣ ጭንቅላት ይለካል ይላል የሀገሬ ሰው። ስለዚህ የሚታየው የሚያዩትም ልጆችም ይኖራሉ። እኛም ትላልቅ ሰዎች ነው ገባሽ? ይህን ነገር ላንቀበልክ አሁን ልጆቻችን የሆነ ሮንግ ሲሰሩ እንዴት ነው ምንድን ነው ምናምን ብለሽ ትቆጫለሽ አይደል? እንደዛ ማለት ነው ገባሽ? ዝም ካልሻቸው ሊሚታቸውን ሊያልፉ ይችላሉ። ይህንን መንገድ ደግሞ ለእነሱ ይጠቅማቸዋል እንጂ አይጎዳቸውም እኮ ገባሽ? እነሱ ጥቅም ነው እኮ እዚህ ጋር ፈልጎ ፈቅዶ ነው ሰው አይደለ እንደ ሀሳብ የሚሰጣቸው ተዉ ተመለሱ ነው። ያንን ነገር መቀበል አለባቸው እነሱ። ሁሌ ልጅነት መተው ኦዲየንሶቹን ይናገራሉ። ኦዲየንስ ያለው ነገር ያናድዳቸዋል። ኦዲየንስ ለእነሱ ይጠቅማቸዋል እንጂ ከእነሱ ምንም የሚጠቀመው ነገር የለም። ገባሽ? ይህንን ደረጃ ያደረሰውን ኦዲየንስ ማመስገን ምስጋና እንጂ የሚገባው መቶ ብሌን ልታደርጊው አትችይም። ገባሽ? እንደነዚህ አይነቶቹን ማመስገን ነው። ለዚህ የበቁት በእነሱ ነው። እነሱ ባያዩላቸው፣ እነሱ ላይክ ባያደርጉላቸው ብዙ አሉ። ችግሩን እኮ ይቅርታ ብሩኬ የሚታየው ቪው የሚቆጥረው ላይክ ነው እንጂ ስለ ሰው አይጨነቅም። ስለ ሰውማ ቢጨነቅ ስለ ተመልካች ቢጨነቅ የሚያወራውን ቃላት ራሱ ይመርጣል። ሲጀመር ደግሞ እኔ በብሩኬ የምናደደው ለምንድን ነው? የድሮ ብሩኬ ሄደ እንዴ? ወደ ዱባይ ሲሄድ እኮ የመዳም ቅመሞች ስንት ሰዓት የሚመቻችሁ፣ ስንት ሰዓት ቪዲዮ እንልቀቅ፣ ስንት ሰዓት ይሻላል፣ ረመዳን ነው ጾም ነው፣ ያኔ የት ነበር? የዛሬውስ ብሩኬ ማን ነው እንዴ? ይሄን ያክል እኮ የያዝነውን ሳንበላ እንሞታለን። ሪሊውን ነው ደግሞ ይሄ ያኔ የብዙ እንባ ያለበት ጥሩም አይደለም፣ በረካም አይኖረውም እንዴ። እኛም እየኖርን ነው አልሐምዱሊላ። ስለዚህ ብሩኬ ቃላት ይምረጥ በቃ። እንኳን ሀይሚን እኔ ስቅቅ ነው እሱ በተናገረ ሰዓት ረቢ ነው ስቅቅ ነው ምለው። ለምን ቃላት አንዳንዴ እውነትሽን ነው ያኔ ብሬን ነው የሚለካው። አንዳንድ ወርዶችን ያስተካክል። ስራ ነው የሚሰሩት። ኦፍኮርስ ቡታጅራ ላይ ሲጀምር ሚዲያ ላይ ያሉት ፍቅር ወንዶች እስቲ ማን ነው የሚያፈቅረው? አብርሽ ማንም ፍቅር የለም። ሴቶቹ ናቸው የፈረደባቸው። የሚዲያ ወንድ የቡታጅራን ከማግባት ሞት አይቀርም እኮ ወዶቼ፣ ቆሙ መቅረት ሪሊውን ነው። አታኔ ሩታ ታሳዝነኛለች እንኳን ሀይሚትዬ ራሱ ማለት ነውና እኔ እንጃ። ብሩክ ደግሞ ልብ ነው የሚሰብረው። ለምን ገብጋባ ስለሆነ ማለት ነው። ገብጋባ ገብጋባ ልጆቼም እነሱም እንደ ልጆቼ ነው ማያቸው። ገባሽ? ስለዚህ ይጨንቀኛል። አንዳንድ ሰው ለክፋት ይመስላል ታስቢያቸው እኮ በቃ አንቺ ሰው ሞታም ስትሆኝ እኮ እንደዛ ነው እኮ የምታዩ ሰው። ግን አንዳንድ ሰው ግን አይገባውም። ምን እንደፈለግ አይገባውም። እኔ አንዳንዴ ይገርመኛል እውነት።
መታደል ነው እኔ ብቻ የምለው። ግን እሱ ብዙ ጥፋት እግዚአብሔር በቃ ይወዳቸዋል። ግን በጣም ይወዳቸው የሰው ፍቅር ሰጥቷቸዋል። የሚያሳዝነኝ ነገር ምን እንደሆነ ከብር በላይ ራሱ እሱ በጣም 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 እንትን ማለት አለበት፣ መቀየር አለበት። ይገባሽ? ለራሱ ለላይፉ ጥሩ አይደለም እንደዚህ